በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 10 በዚህች ዕለት ምንም መብልን ሳይቀምሱ ምዕመናን ሁሉ እስከ ምሽት ይጾሙ ዘንድ ከኛ አስቀድመው የነበሩ ታላላቅ ሊቃውንት የቤተ ክርስቲያን መምህራን ሥርዓትን ሰሩ። በምሽትም ቢሆን በታላቁ ጾም ከሚበላው በቀር ጥሉላትን እንዳይቀምሱ። በዚህች ዕለት ምዕመናን እስከ ምሽት እንዲጾሙ ያዘዙበት ምክንያቱ ይህ ነው። የልደትና የጥምቀት በዓል በረቡዕ ወይም በአርብ ቀን ቢሆን በበዓለ ሀምሳ የሚበላውን የጥሉላት መብል በጠዋት ባለመብላት ምዕመናን ሁሉ በዓሉን እንዲያከብሩ የከበሩ አባቶቻችን ሐዋርያት አዘዋል። እሊህ ሁለቱ የእግዚአብሔር ታላላቅ በዓላቶቹ ናቸውና። በዚህ በኃላፊው ዓለም ተድላ ደስታ ደስ የሚለን ለሌሎች እንዳይመስላቸው እንደ አይሁድና እንደ አረማውያን በዓል በመብልና በመጠጥ ብቻ እንዳናደርግ፣ ስለዚህ ከልደትና ከጥምቀት በዓል በዋዜማ ያሉትን ሁለቱን ዕለታት እንድንጾም አዘዙን። የልደትና የጥምቀት በዓል በረቡዕና በአርብ ላይ በሚሆን ጊዜ በረቡዕና በአርብ ፈንታ እንድንጾማቸው ይገባናል። በዚህም ሁለት ስራ ይፈጸማልናል። የጾም ስራና የበዓል ማክበር ስራ ነው። እንዲሁም በግብፃውያን አብያተ ክርስቲያናት የተሰራ ነው። በይረሙን በእሁድ ወይም በአይሁድ ሰንበት ቀን ቢሆን ይህም ጌታ የተገለጸበት ጥር 10 ቀን ነው። በዋዜማው አርብ እስከ ምሽት ይጾሙ። አስቀድመን እንደተናገርንም ጥሉላት አይብሉ። የልደትና የጥምቀት በዓልም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። ነገር ግን ጥሉላትን ከመብላት ይጠበቁ። በጥምቀትም ዕለት ከእኩለ ሌሊት በፊት ተነስተው በውሃው ላይ ይጸልዩና ይጠመቁ። ሕፃናትም በሚጠመቁ ጊዜ በውሃ እንዳይገድፉ ካህናቱም ከመንጋቱ በፊት ቀድሰው ቁርባኑን ያሳርጉ። እጅግም ማልደው በጠዋት ከቤተ ክርስቲያን ይውጡ። በከበረ ሥርዓታቸው ጌቶቻችን ሐዋርያትም እንዳዘዙን። የመለካውያን ወገኖች ግን የልደትና የጥምቀት ዋዜማ በቅዳሜ ቀን ወይም በእሁድ ቀን ቢሆን በ3 ሰዓት ይቀድሳሉ። ከወደዱም የተባረከ ኅብስት ተመግበው ውሃ ይጠጣሉ። ከዚህም በኋላ ካህናቱ በቤተ ክርስቲያን ውስጥ ነው በየሰዓቱ በመጸለይ ለበዓሉ የሚገባውን የነቢያትን ትንቢቶች ያነባሉ። በዚያም ቀን በምሽት ይኸውም ጥር 10 ነው በውሃው ላይ ይጸልያሉ። ይህም አባቶቻችን ሐዋርያት እንዳዘዙት አልሆነም። እርሳቸው የኤጲፋንያን በዓል እንዲያከብሩ አዘዋል። ይኸውም መድኃኒታችን የተገለጠበት ካኑን በሚባል በሮም 2ኛ ወር በ7 ይህም ጥር 11 ቀን ነው። መለካውያን ግን የከበሩ አባቶች የቤተ ክርስቲያን መምህራን ያዘዙትን ይተላለፋሉ። በልደትና በጥምቀት በዓል አርብም ረቡዕም ቢሆን አስቀድመው በእርሱ ፈንታ ሳይጾሙ በጠዋት ተነስተው ይበላሉና እኛንም ከበደላችን ያነጻን ዘንድ በዮርዳኖስም ወንዝ እንደገለጸ የጌትነቱን ክብር በልቦናችን ይገልጥልን ዘንድ የክብር ባለቤት የሆነ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን እንለምነው። ጌትነት፣ ክብር፣ ስግደትም ለእርሱ ይገባልና ከቸር አባቱ ይቅር ባይ ከሆነ ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሜን። ሰላም እብል ለጾመ ዕለት ዋህድ ዘስሙ ገሃድ መምህራነ ስርዓት አቀሙ ለዘይመጽእ ትውልድ መባልት ጥሉላት ወምነቅሱም አዕድ አንስ ይታረማ ወይጾሙ እድ። በዚህችም ዕለት አባ ታውንጦስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ አባ ታውና በሚባል በሮሜው ሀገር ሊቀ ጳጳሳት ቤት አደገ። እርሱም የምንኩስናን ልብስ አለበሰው። መንፈሳዊ ዕውቀትና ኃይል እንደተሰጠው አይቶ ከእስክንድርያ ሀገር ውጪ ስሙ ጤናድሪን በሚባል ቦታ ኤጲስቆጶስነት ሹሞ የገዳም አበምኔት አደረገው። በእርሱ ስር ያሉ መነኮሳትም 700 ናቸው። ከዚህም በኋላ ከእርሱ ጋር ላሉ መነኮሳት አለቃ የሆነ ኤጲስቆጶስ ታውንጦስ ከከሃዲ ንጉሥ ዲዮቅልጥያኖስ ለሆነው ሁከት በሰማ ጊዜ ሸሽቶ
ወደ ደብረ ሲሃት ገዳም ሄዶ እግዚአብሔርን ከምትፈራ ከአንዲት ድንግል ዘንድ ተቀመጠ። በእርሷ ቤትም ብዙ ዘመናት ኖረ። በመጀመሪያ ወደ እርሷ በገባ ጊዜ ግን ንጉሱን ስለመፍራት ጣዖትን ስታመልክ አገኛትና የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን ወደ ማመን መለሳት። ከዚያም ተርኑጥና መርኑስ ወደሚባሉ ገዳማት ሄደ። የአብያተ ክርስቲያናትንም ወሬ ይሰማ ዘንድ ፈልጎ በጾም በጸሎት ሌሊትም በመትጋት እያገለገለ በአንዲት ገዳም ውስጥ 2-3 ቀን ተሰውሮ ያድር ነበር። የመንፈስ ቅዱስም ጸጋ በላዩ እንዳደረ እግዚአብሔርም በእጆቹ ድንቆይ ተአምራቶችን እንዳደረገ ከወንበዴዎችና ከአመፀኞች ብዙዎችን መነኮሳትንም አድርጎ ለክርስቶስ ወደ መገዛት እስከመለሳቸው ድረስ መነኮሳቱ ሁሉም መሰከሩለት። ከዚህም በኋላ ፈጽሞ ባረጀ ጊዜ የሚሞትበት ቀን አወቀ። ልጆቹንም የክርስቶስ በሆነች በቀናች ሃይማኖት እንዲጸኑ ትእዛዙንም እንዲጠብቁ አስተማራቸው። ወዲያውኑም በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለታውብንጦስ ሀበ ደብረ ሲሃ ዘሆረ ከመለጣዎት ይሰግ ዘበእዝ ሰብ ተገብረ ውስተ ቤተ ድንግል አሐቲ ከመፈላሲ አደረ እስከሜጠ አማጼ ወፈያተ መሐረ በኃይለ አምላኩ ዘገብረ መንክረ። በዚህች ዕለት የሰማዕት ለጠሚያኒ የኪናሪያና የንግሥት በጥሪቃ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለክሙ ጽድዋና አርጋብ ምነቢረሌ ወሃሊብ ካይናተ ሄራም ፍቁራኒው ለአብ እስለክሙ በማየ ዮርዳኖስ ምጻብ ከመታንጽሁኒ ለብሲ ጹብ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 11 በዚህች ቀን የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከአጥማቂው ከቅዱስ ዮሐንስ ዘንድ በዮርዳኖስ ወንዝ ውሃ ተጠመቀ። በዚህችም ቀን ከፋርስ ሀገር ሰዎች ወገን የሆነ የከበረ እንጣሊዮስ በሰማዕትነት አረፈ። በዚህችም ቀን የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት የከበረ አባት አባ ዮሐንስ አረፈ። በዚህችም ዕለት የከበሩ ዮስጦስና ፋዮስ አረፉ። በዚህችም ዕለት የከበረ ተጋዳይ ለሆነ አባት አባ ወቅሪስ የዕረፍቱ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷ በአገራችን በኢትዮጵያ በደብራችን በደብረ ሰላም በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከ ዘንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩበ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎም ዘይደርስ ለዛ አንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ሰውረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት